ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች ዛሬ ደግሞ አፍ ውስጥ ስለሚከሰቱ ካንሰር የመጀመሪያዎቹ ምልክቶች ምንድናቸው በጣም ብዙ ሰዎች ዋጋ የሚከፍሉበት እንደዚሁም ደግሞ በተለያየ ምክንያት ሰዎች የአፍ ውስጥ ካንሰር ይዛቸዋል እነዚህ የአፍ ውስጥ ካንሰር በጣም በገዳይነቱ 6ኛ ደረጃነት ላይ የተቀመጠ የካንሰር አይነት ነው እንደዚሁም ደግሞ በጣም ብዙ ሰዎች ለምሳሌ እንዳይበሉ እንዳይጠጡ እንደዚሁም ደግሞ የካንሰር ህመም ከቀዶ ጥገና እንደዚሁም ደግሞ ከሌሎች የህክምና አማራጮች በኋላ ጠባሳዎችን ጥሎ ሊያልፍ ይችላል እነዚህ ጠባሳዎች ደግሞ ፊት ላይ ነው አፍ ላይ ነው የሚታይ ክፍል ላይ ነው ያለው ስለዚህ በጣም ከፍተኛ የሆነ የስነ ልቦና ጫና ያደርሳል የመጀመሪያ የአፍ ውስጥ ካንሰር ምልክቶች ምንድናቸው በዚህ ዝግጅት እነግራችኋለሁ አፍ ውስጥ የተለያየ ስትራክቸሮች አሉ ሁሌም እንደምለው የአፋችን ክፍል የተለያዩ ቦታዎች አሉት እነዚህ ቦታዎች ለካንሰር ህመም መከሰቻ ወይም ደግሞ እንደ መብቀያ ቦታዎች ሊሆኑ ይችላሉ በተለይ የጉንጫችን የውስጠኛው ክፍል የምላሳችን የጎን ክፍል እንደዚሁም ደግሞ የአፋችን የታችኛው ወለል በብዛት የካንሰር ህመም የሚከሰትበት ቦታዎች ናቸው እነዚህ ቦታዎች የተለያዩ ሊዥኖች ወይም ደግሞ ምልክቶች ምናይባቸው ቦታዎች ናቸው የተለያዩ አይነት ሊዥኖች አሉ ሬድ ሊዥን ብለን ምንጠራቸው ዋይት ሊዥን ብለን ምንጠራቸው የሊዥን አይነቶች አሉ እነዚህ ቀይ እንዲሁም ደግሞ ነጭ ምልክቶች ብለን ምንጠራቸው በተለያየ ምክንያት የተለያየ የአፋችን ክፍል ላይ ሊፈጠሩ የሚችሉ ምልክቶች ናቸው እነዚህ ምልክቶች ኢግኖር ማድረግ ወይም ደግሞ በእነዚህ ምልክቶች ይህን ስታዩ ወደ ህክምና ቦታ አለመምጣት በጊዜ ሂደት እነዚህ ምልክቶች ወደ ካንሰር የመቀየር እድል ስላላቸው እድሉን ትፈጥራላችሁ ማለት ነው ወደ ሬድ ሊዥኖች ስንሄድ ወይም ደግሞ ሬድ ሊዥኖችን መጀመሪያ ነው ሬድ ሊዥኖች የትኛውም የአፋችን ክፍል ላይ ሊከሰቱ ወይም ደግሞ ሊመጡ ይችላሉ እነዚህ ሬድ ሊዥኖች በአብዛኛው የጉንጫችን የምላሳችን እንዲሁም ደግሞ የአፋችን ወለል ክፍል በጣም ቀላ ብሎ አጠገብ ካለ ወይም ደግሞ የተለየ የመቅላት ምልክት ማሳየት ነው እንዲሁም ደግሞ የቁስለት ስሜት ይኖራቸዋል በፊት ለምሳሌ የምትጠጧቸው የምትበሏቸው ወይም ደግሞ የተለያየ የምታረጓቸው ነገሮች ስሜት ያልነበረው የአፋችሁ ክፍል የተለየ ስሜት ማምጣት ይጀምራል የማቃጠል ስሜት ጥሩ ያልሆነ ስሜት ያመጣል እነዚህ ቀይ ወይም ደግሞ ቀላቀላ ብለው የሚታዩ ቦታዎች በጣም ክትትል ይፈልጋሉ እንደዚህም ደግሞ ናሙና ይፈልጋሉ በብዛት በተለይ የጉንጫችሁ የውስጠኛው ክፍል ላይ ቀላቀላ ብለው የሚወጡ ወይም ደግሞ ነጣ ብለው የሚወጡ ምልክቶች ሊሆኑ ይችላሉ እነዚህ early ወይም ደግሞ የመጀመሪያው የካንሰር ምልክት ሊሆኑ ይችላሉ ስለዚህ እንደዚህ አይነት ቀላቀላ ያሉ ምልክቶች ሲኖሩ በተለይ በሁለት ሳምንት ውስጥ ይሄ ምልክት ካልጠፋ የማቃጠል ስሜቱ የቁስለት ስሜቱ እየጨመረ መሄድ ከሆነ የካንሰር ምልክት ሊሆን ይችላል ወደ ህክምና ቦታ መምጣት ያስፈልጋል ናሙና ማስደረግ ያስፈልጋል እንደዚሁም ሌሎች አጋላጭ ወይም ደግሞ ፕሪካንሰረስ ሊዥን ብለን ምንጠራቸው ሊዥኖች አሉ እንደ ኤሪትሮፕላኪያ ብለን ለምሳሌ ምንጠራው ሊዥን ቀላ ያለ ሊዥን ነው ወይም ደግሞ ቀላ ያለ የአፋችን ክፍል ላይ የሚከሰት ወይም እንደዚሁም ደግሞ ህመም ምልክት ያለው የመቅላት ምልክት ያለው ሊዥን ነው እንደዚህ አይነት ምልክቶች በጊዜ ሂደት ወደ ካንሰር የመቀየር እድል አላቸው ይሄ በጥናት የተረጋገጠ ነው ስለዚህ በተለይ አጋላጭ ምክንያት ያላችሁ ሲጋራ መታጨሱ ሰዎች አልኮል መጠጡ ሰዎች እንደዚሁም ደግሞ አፋችሁ በተለይ የተጎራረዱ የተሰባበሩ ጥርሶች አፋችሁ ውስጥ ኖሯችሁ በተለያየ ምክንያት የጉንጫችሁን ክፍል የምላሳችሁን ክፍል እነዚህ ጥርሶች የሚቆራርጡት ወይም ደግሞ ሚነካኩት ከሆነ በጊዜ ሂደት ያ ቦታ መቁሰል ይጀምራል በጊዜ ሂደት ያ ቁስል ወደ ካንሰር የመቀየር እድል አለው እንዲሁም ደግሞ የተቦረቦረ ጥርስ ሳይኖራችሁ እድሜያችሁ እየገፋ ሲሄድ በተለይ የሰው ጥርስ የማለቅ ባህሪ ያለው ስለዚህ ሻርፕ የሆኑ ኤጆች ወይም ደግሞ ሹል የሆኑ ቦታዎች ይኖራሉ እነዛ ቦታዎች የምላስን የጎን ክፍል የጉንጭን የውስጥ ክፍል የመዋጠጥ ወይም ደግሞ በተደጋጋሚ ጉዳት የማድረስ ባህሪ ያለው በጊዜ ሂደት እንደዚህ አይነት ቦታዎች የቁስለት ምልክት ያመጡና የካንሰር ህመም ያስከትላሉ ስለዚህ ሬድ ሊዥኖች ወይም ደግሞ በአፋችሁ ውስጥ ቀላቀላ ብሎ የሚታይ ምልክት ካለ ወደ ህክምና ቦታ መታችሁ ምርመራ ማድረግ ያስፈልጋቸዋል ሌላው ደግሞ ዋይት ሊዥኖች ወይም ደግሞ ነጭ የሊዥኖች ወይም ደግሞ ነጭ የሆነ የአፋችሁ ክፍል ወይም ደግሞ ነጭ የሆነ ነገር አፋችሁን የጉንጫችሁ ክፍል ሊሆን ይችላል የምላሳችሁ ክፍል ሊሆን ይችላል እንዲሁም ደግሞ የምላሳችሁ የታችኛው ክፍል ሊሆን ይችላል ነጭ የሆነ ነገር መልበስ ይሄ ነጭ ነገር ስትነኩትም ወይም ደግሞ ለመቦረሽ ስትሞክሩ ማይነሳ ነው እንደዚሁም ደግሞ የመድማት ምልክት ያሳያል እንደዚሁም ደግሞ የተለያዩ ምግቦችን ስትበሉ ስትጠጡ የማቃጠል ወይም ደግሞ ዲስኮምፈርት አይነት ስሜት ሊሰማችሁ ይችላል እንደዚህ አይነት ሊዥኖችም ዋይት ሊዥን ተብለው ይጠራሉ እነዚህ ሊዥኖች ወይም ደግሞ እንደዚህ አይነት ለውጦች በጊዜ ሂደት ወደ ካንሰር ህመም የመቀየር እድል አላቸው ስለዚህ እነዚህም ሊዥኖች መለየት አለባቸው እንደዚሁም ደግሞ የሐኪም ክትትል ያስፈልጋቸዋል ሁሉ ጊዜም
እንደምላችሁ የአፋችሁን ክፍል ማወቅ አለባችሁ። በተለይ በጤናማነት ጊዜ ወይም ደግሞ ጤናማ ያለ የአፋችሁን ክፍል ካለያችሁት ሲታመም መለየት አትችሉም። ስለዚህ የምላሳችሁ የላኛው ንጣፍ ምን ይመስላል፣ የውስጠኛው ንጣፍ ምን ይመስላል፣ ምላሳችሁን ወደ ላይ አንስታችሁ በመስተዋት የውስጠኛው የምላሳችሁ ክፍል ላይ ምን አለ የተለየ ነገር መለየት ያስፈልጋል። እንደዚሁም የጉንጫችሁ የውስጠኛው ክፍል ላይ ላንቃችሁ ላይ ያሉ ነገሮችን መለየት አለባችሁ። እነዚህ ነገሮች በተለይ እናንተ የምታቋቸው ከሆነ በቀላሉ ወደ ህክምና ቦታ ስትመጡ እኛ መርዳት እንችላለን። ምክንያቱም እናንተ የምታቋቸው ከሆኑ እኛ አውቶማቲካሊ ወደ ምርመራ ነው የምንገባው። ስለዚህ ለኛም ህክምናውን ምርመራውን ኢዚ ወይም ደግሞ ቀላል ታደርጉልናላችሁ። እናንተም በጣም ተጠቃሚ ናችሁ። ምክንያቱም ትክክለኛ ያልሆነውን ነገር ስትለዩ early ነው የሚሆነው ወይም ደግሞ ወዲያውኑ ትለዩታላችሁ። በተለይ አፋቸውን በየወሩ የመመልከት ልምድ ያላቸው ሰዎች ቤኔፊት ያደርጋሉ ወይም ደግሞ ተጠቃሚዎች ናቸው። ምክንያቱም በየወሩ በየሁለት ወሩ የአፋችን የተለያዩ ክፍሎች የተለያዩ ለውጦችን ያመጣሉ። እነዚህን ለውጦች ማወቅ ያስፈልጋል። ለምሳሌ ምላሳችሁ ሸንተረር አለው የለውም፣ ምላሳችሁ ነጭ ነገር ይለብሳል አይለብስም፣ ምላሳችሁ ደረቅ ነው አይደለም፣ የምላሳችሁ የተለየ ልዩነት ያለው ወይም ደግሞ የተለያየ ክፍል ምላሳችሁ ላይ ካለ ወይም ደግሞ ከቦታ ቦታ ምላሳችሁ ላይ ልዩነት ካለ እንዲህ ነገሮችን ማወቅ አለባችሁ። እነዚህ ነገሮች አንደኛ እናንተን ተጠቃሚ ነው የሚያደርገው፣ ሁለተኛ ህክምናው ላይ ለኛም ኢዚ ያደርጋል፣ ተጠቃሚም ትሆናላችሁ በሚደረገው ህክምና ማለት ነው። ሌሎች ሊዥኖችም አሉ። ከነጭና ከቀይ ሊዥኖችም በተጨማሪ የተለየ ሊዥኖች ወይ ደግሞ ጠቆር ብለው የሚታዩ ቦታዎችንም እንደዚህ አይደንቲፋይ ማድረግ አለባችሁ። በተለይ ጠቆር ብለው የሚታዩ ቦታዎች ሜላኖማ የሚባል የካንሰር አይነት አለ። ሜላኖማ በጣም ገዳይ ከሚባሉ የካንሰር አይነቶች ነው። እንደዚሁም አፍ ውስጥ የሚከሰት የካንሰር አይነት ነው። ሜላኖማ በተለይ በትንሽ ሚሊሜትር ርቀት በጣም ብዙ ቦታ መድረስ የሚችል የካንሰር አይነት ነው። ከፍተኛ ጉዳት ሊያስከትል የሚችል የካንሰር አይነት ነው። ስለዚህ በተለይ በተለምዶ ማርያም የሳመችው ተብሎ የሚጠሩ ጥቋቁር አይነት ነገሮች አፋችሁ ውስጥ የተለየ በቅርብ ጊዜ ካያችሁ፣ የመጠን ለውጥ ካያችሁ፣ የህመም ስሜት ለውጥ ያ ጥቁረት ካመጣ፣ እንደዚሁም ስፋቱ ከጨመረ፣ እንደዚሁም ደግሞ ከነበረበት ከፍታው ከጨመረ ያ ማለት በፊት የአፋችሁን ለምሳሌ የጉንጫችሁን ንጣፍ የሚመስል ወይም ደግሞ ቀለም ብቻ ለውጥ ከነበረ በእጅ ስትነኩት ግን ከፍ ያለ ስሜት ካለው ይሄ የካንሰር ህመም ምልክት ሊሆን ይችላል። በተለይ እነዚህን የካንሰር ምልክቶች early መለየት አሁንም በጣም እናንተን ተጠቃሚ ያደርጋል። በፊት ያለውን የአፋችሁን ሁኔታ ካወቃችሁ በቀላሉ እንደዚህ አይነት ነገር ሲመጡ ማወቅ ይቻላል። እንደዚሁም በተለይ ሌሎች አውቶኢሚዩን ዲዚዝ ምንላቸው ደግሞ እንደዚሁ አፍ ውስጥ የሚከሰቱ አሉ። እንደ ሊቼን ፕላኑስ ብለን የምንጠራቸው አውቶኢሚዩን ዲዚዝ ይሄ ቆዳም ላይ ይከሰታል፣ እንደዚሁም ደግሞ አፍ ውስጥ ይከሰታል። በተለይ ሊቼን ፕላኑስ ሲወጣ ነጭ ያለው ምልክት ወይም ደግሞ የሸረሪት ድር የሚመስል ምልክት በጉንጫችሁ በጎን ክፍል ላይ እንዲሁም ደግሞ የአፋችሁ የተለያየ ክፍል ላይ ሊፈጠር ይችላል። እነዚህ ምልክቶች አሏቸው። ምግብ ስትበሉ ስትጠጡ የተለየ ስሜት፣ ጥሩ ያልሆነ ስሜት መኖር፣ እንደዚሁም ደግሞ በምላሳችሁ ስትነኳቸው ሻከር ማለት ወይም ደግሞ ደደር ማለት ምልክት አላቸው። እነዚህም በጊዜ ሂደት ወደ ካንሰር የመቀየር እድል አላቸው። ክትትል ይፈልጋሉ። በተለይ ደግሞ ሊቼን ፕላኑስ ሆኖ አልሰር ወይም ደግሞ ቁስለት የሚያስከትል አይነት የሊቼን ፕላኑ አይነት ከሆነ በቀላሉ የካንሰር እድል ወይም ደግሞ በቀላሉ ወደ ካንሰር የመቀየር እድሉ አለ። ስለዚህ ወደ ህክምና መታችሁ ምርመራ ማድረግ ያስፈልጋል። እንዳጠቃላይ ሁላችሁም የአፋችሁን ክፍል ቤታችሁ በመስተዋት ሆናችሁ ማየት፣ በየጊዜው ለውጡን መመልከት በቀላሉ ያሉትን ችግሮች ወይም ለውጦች እንድታገኙ ይረዳችኋል። እንደዚሁም ደግሞ በአፋችሁ ውስጥ ቀይም አይነት ሊዥን፣ ነጭም አይነት ሊዥን እንዲሁም ደግሞ ቀደም ያልኳችሁ የተለያዩ አውቶኢሚዩን አይነት ዲዚዞች አፋችሁ ውስጥ በየጊዜው የሚከሰቱ ከሆነ ወደ ህክምና ቦታ መምጣት ያስፈልጋል። እንደዚሁም ሁሉ ጊዜም እነዚህ ቁስለቶች በተለይ ለ2 ሳምንት ወይም ደግሞ ለ3 ሳምንት እዛ ቦታ ላይ ሳይድኑ የሚቆዩ ከሆነ የካንሰር የመጀመሪያው ምልክት ሊሆን ይችላል። ወደ ህክምና መታችሁ ምርመራ ማድረግ ያስፈልጋችኋል።